ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ላይክ እና ሼር ማድረግ እንዳትረሱ። አመሰግናለሁ። ስለ ፍቅር ክፍል 2 ይዤ መጥቻለሁ። ባለፈው ያቋረጥነውን ለማስታወስ ያህል ራሴን እስክጠራጠር አይኖቹ ውስጥ ብዙ ነገር አነበብኩኝ። አድኑኝ የሚል ይመስላል። ሳሚ እዛ ድንጋይ ላይ ተቀምጦ ካየሁት ቀን ጀምሮ ቀልቤን አጣሁኝ። የ12ኛ የመልቀቂያ ማትሪክ ተፈታኝ ነኝ። ትምህርት ቤት ያንን ያህል በጉጉት እየተማረ ያለ ተማሪዎች አላየውም። ግማሹ ሳምንት ቀርቶ ነው የሚመጣው፣ ግማሹ ከሁለተኛ የትምህርት ቤት ክፍለ ጊዜ በኋላ አይታይም። ነገሮች አንዳንዴ ያሳስቡኛል። አሁን እናንተ ናችሁ ሀገር የምትረከቡት የሚሉ ትላልቅ ሰዎች እውነታቸውን ነው እላለሁ። ሁሉም ወደሚቀጥለው ከፍተኛ ትምህርት ለመሸጋገር ፍላጎት ያለው አይመስልም። ከጥቂቶቹ በስተቀር ደግሞ ሌላ የትምህርት ጭቅጭቅ፣ እረ በቃን ስራ ፈልገን ነው የምንገባው ትላለች ኤልሳ። እሷን ተከትላ ባንቺ ውጤት ተቀብዬ አረብ ሀገር ነው የሚሄደው፣ ህይወቴን መለወጥ አለብኝ ትላለች መስከረም። እረ የአባቴን መኪና ተቀብዬ ራይድ መስራት ነው፣ መንጃ ፈቃዴን ነው የምማረው፣ ገና ዩኒቨርሲቲ ለመግባት ምናምን ይላል ዳኒ። ብቻ ሁሉም ተስፋ የቆረጠ ነው። ውጤት አማረ አላማረ ምንም ግድ የላቸውም። እኔም የተጋባብኝ የዛን ሰሞን ይመስለኛል። ነገሩ ግን ሳሚን ካየው ወዲያ ነው። ከትምህርት ቤት ከመደወሉ በፊት በመውጣት በነ ሳሚን ሰፈር ቀስ እያልኩ ማዝገም ልምድ ሆኖብኛል። ሳሚን ሰረቅ አድርጌ አይቼው አልፋለሁ። ይህንን ነገር ተደጋጋሚ ጊዜ አረኩት። ሳሚ አይናፋር መሆኑን ተረድቻለሁ። እናም ከወዲሁ ፍቅር መስዋዕት እንደሚያስከፍለኝ ገብቶኛል። ሲያይኝ ትንሽ አይኑን ከርተት አድርጎ ያቀረቅራል። ይህን ሲያደርግ ይበልጥ ልቤ እየተነሳ ይፈርጥብኛል። የምሆነው ያሳጣኛል። አንድ ቀን ጠጋ ብዬ ይቅርታ አልኩት። ደንገጥ አለ። አይኖቹ የሚያረፉበት አጡ። ከተቀመጠበት በመነሳት አቤት አቤት አለኝ። አሚሮዬ በፍጥነት አንድ ነገር እንዲያስብ አስገደድኩት። ይቅርታ እስካ ይባላለው አልኩት። ለቀጣይ የተዘጋጀው ሳሙኤል ምን ልርዳሽ አለኝ። አሁን ደፈር ብዬ ትምህርት ቤት ስልኬን ሳልጥለው አልቀርም። ስልክ ሳንቲም ካለው ልደውል አንዴ ስልኬ ላይ አልኩት። ስልኩን ሁሌም ወደ ትምህርት ቤት ስሄድ ሳይለንት ስለማደርገው አላሳሰበኝም። እሺ እንኪ ብሎ ሰጠኝ። በፍጥነት ስልኬ ላይ ደወልኩ። ይጠራል። እውነት እንዲመስለው ብዬ ደጋጋሚ ጊዜ ደወልኩ። ሁኔታውን ያመነ መሰለኝ። አዘነልኝ። በቃ አይነሳም አመሰግናለሁ አልኩት እንደተጨነቀ ሰው። አረ ችግር የለውም ጓደኞችሽ ለቀልድ ይዘውብሽ ሊሆን ይችላል አለኝ። ይሆናል ግን አመሰግናለሁ ሳሚ አልኩት። ስላቆላመጥኩት እንደ መደንገጥ ብሎ አየኝ። ከመቼው ስሜን ይዘው ነው የሚል ይመስለኛል። ችግር የለውም ድንገት መልእክት ከመጣ ሌላ ቁጥር አለሽ እንዳሳውቀሽ አለኝ። በእዝኔታ አይኑን እያክተነተነ ልቤ ፍጥነቱ ጨመረ። ምን አይነት ገዢ አይኖች ናቸው! በቃ የእውነት ፍቅር ይዞኛል አልኩ ለራሴ። ችግር የለውም ነገ ሳልፍ እጠይቅሃለሁ አልኩትና ተሰናብቼው ዞር አልኩ።
ልክ ስዞር የኮሚኒኬሽን ጎረምሶች ከየት መጡ ሳልል እንደ ማፋጨት እያሉ ለሳሚ አድናቆታቸውን እየገለጹ ጨበጡት። ይቺ የጉረኛ ሰፈር ልጅ እንዴት አናገረችክ ሲሉት ሲሞግቱት ተሰማኝ። በፍጥነት ከቅያሳቸው ወጥቼ የተሻለ ኑሮ ካለው ሰፈሬ ሄድኩኝ። በውስጤ ግን የብልሃቴ ተደስቻለሁ። እናም የዛን ቀን ጀምሮ የሳሚን ስልክ ቁጥር ያዝኩት። እናም በጽሁፍ እንደማመስግነው እና ስልኬን ጓደኛዬ ሆነ ብላ ይዛብኝ መሆኑን ነገርኩት። ብዙም ሳያከራከር አመነኝ። ሳሚ የመጻፍ ችግር የለበትም። የሚጽፍልኝ ሁሉ ስርዓት ያለው ምክር የሚበዛበት ሀሳብ ነው። አንዳንዴ ቴሌግራም ላይ አንዳንዴ ፌስቡክ ላይ ማውራት መጻጻፍን ቀጠን። ለመጀመሪያ ጊዜም ፍቅሬን ያለምንም እፍረት እኔው ነኝ የገለጽኩለት። መጀመሪያ እየቀለድኩበት ነው የመሰለው። እናም የቀልድ ያለፈኝ ጀመር። አለማመኑን በጣም ሲያበዛብኝ ሰፈሩ ድረስ በመሄድ እውነታውን እንዲረዳኝ አልቅሼ ለመንኩት። ከልቤ መሆኑን ባወቀ ጊዜ እሱም ፈርቶ እንጂ ለእኔ ፍቅር እንዳለው አመነልኝ። በቃ ከዛን ጊዜ ጀምሮ እርስ በርስ መተሳሰባችን ቀጠለ። እኔ እንኳ ካገኘው በኋላ ደግሞ እንደገና ስራ ለመፈለግ ብዙ ጣረ። ጭነት እየሰራ የሚያገኛትን ገንዘብ ለማጠራቀም ሞከረ። ሳሚዬ ግን እየለፈ የማይሆንለት ሰው ሆነ። የሆነ ነገር ያዝኩ ብሎ ንግድ ለመጀመር የመጀመሪያ ጥረት አድርጎ ያልተሳካለትም ጫማ ዘርግቶ ሉካንዳ እየተባለ የሚጠራው አካባቢ በማታ እየወጣ ለመሸጥ ቀን እንቅስቃሴ ጀመረ። የመጀመሪያ ሰሞን አሪፍ ደስተኛ ነበር። ከዛ ግን ነባሪዎች መጥተው ሕገወጥ ነክ ብለው አንድ ሳያስቀሩ ወሰዱበት። ተሸክመው ለፍቶ ያመጣውን ገንዘብ ለመለወጥ ብሎ ጫማዎቹን ገዝቶ አትርፎ ለመሸጥ ቢሞክር ጠራርገው ወሰዱበት። ባዶ አስቀሩት። መልሶ እዛው ኮሚኒኬሽን ሰፈር በትካዜ መቀመጥ ጀመረ። ልቤ ሲያየው ሁሌ ይሰበራል። ፍቅሬን በአይኔ ማረፊያ ሰፈር ውስጥ ወጪ ወራጁን እያየ በትካዜ ሲቀመጥ አያስችለኝም። እኔም ለእናቴም ለአባቴም አንድ ነኝ። እናትም ገና ወጣት ናት። አረጀች የምትባል አይደለችም። በልጅነት ነው የወለደችኝ። መርካቶ አካባቢ ቡቲክ አላት። ዳር ሰርታ ትገባለች። አባቴ ዶክተር ነው። ጤና ጣቢያዎች ውስጥ የሚሰራ ኑሮ አንቺን ደና ነው። አባቴ ከቤተሰቦቹ የወረሰው ትልቅ ቤት ውስጥ ነው የምንኖረው። ቪዚት መኪናም አለችን። በተጨማሪ 4 ቤቶች እናከራያለን። ከነሳሚ አንጻር ሲታይ የተሻለ ህይወት አለኝ። ግን የነሳሚ ሰፈር በሄድኩ ቁጥር ተሳቅቄ ነው የምመለሰው። ፍቅሬ እዛ ጭንቅ ጠብ የሆነ ቦታ ማግኘቴ ያባባኛል፣ ያሳዝነኛል። እና ዛሬ ደግሞ ሳሚዬ እፈልገው አጣሁት። ጓደኛውም ብጠይቀው ቀኑን ሙሉ እንዳላየው ነገረኝ። ተጨነቅኩ። ክፍሌ ውስጥ ሆኜ ፎቶዎቹን እያየው ናፍቆቴን ለማረገብ ሞከርኩ። ሳሚ ለተጨማሪ 3 ቀናት ማየት አልቻልኩም። ስልኩም ዝግ ነው። ፌስቡክ ላይ፣ ቴሌግራም ላይ ደጋግሜ መልእክት ጻፍኩለት።
አናግረኝ አልኩት፣ ወተወትኩት። ነገር ግን መልስ የለም። ይህንን የማደርገው ምናልባት ድንገት ስልኩን ሲከፍተው ያየዋል ብዬ ነው። ግን የለም። የአፍቃሪ ልቤ ፈተና ገና በ3 ቀን አቅም አጣ። ማውራትም መብላትም ተሳነኝ። ስሜቴን ፈራሁት። በዚህ ሁኔታ ከቀጠልኩ ምን ልሆን ነው ብዬ ራሴን ጠየቅኩት። በ4ኛው ቀን በጠዋት ተነስቼ ስልኬን አየሁት። ፌስቡክ፣ ቴሌግራም የለም። ሳሚ የለም። በቃ ደበሬው ነው ብዬ አሰብኩ። ግን ለመጨረሻ ጊዜ ያገኘሁት ለት ምንም አይነት መቀያየር አልነበረበትም። እንደውም አስታውሳለሁ፣ ደግሞ አፈቅርሻለሁ፣ ምንም አንቺ የምትታይኝ መንገድ አይቶኝ አያውቅም፣ እድለኛ ነኝ ነበር ያለኝ። እኔም ፍቅሬን እንደምገልጥለት እንደማመልል ነበር አስረግጬ የነገርኩት። እና ምን ተፈጠረ? ለመጨረሻ ወሰንኩ። የፈለገ አይኑ አውጣ ልባል ቤታቸው ሄዳለሁ። ተነስቼ እንደ ነገሩ ከለበስኩ በኋላ ከመኝታ ክፍሌ ወጥቼ ሳሎን አቋርጬ ለመሄድ ስታደፍ ማሚ ከኪችን ብቅ አለችብኝ። አይን ላይን ስንተያይ እንደሰረቀ ሰው አደረገኝ። ድንብርብር አልኩ። ማሚ ተጠጋችና ከላይ እስክትታች ገለመጠችኝ። አልተወጠላትም። ወዴት ነሽ እስኪዬ አለችኝ። ምንድነው የምትሄጂበት አለሽ አለችኝ። አይ ማለት ለምን ጠየቅሽኝ? እንዴ እማቲ ያልተለመደ ሆነብኛ። ሌላ ጊዜ ትምህርት ከሌለሽ እስከ 5 ሰዓት የማትነሺ ልጅ ብላ ንግግሯን አቋርጣ ተጠግታ ፀጉሬን እንደማስተካከል አደረገች። ኡፍ! እናትና መዋሸት ከባድ ነው። ነገር ግን የፈለገ ቢመጣ ፍቅር አሸንፎኛል። ያፈቀርኩት ልጅ ዘግይቶኛል። ላብድ ደርሻለሁ እና እሱን ፍለጋ መሄድ ነው ልላት አልቻልኩም። እሺ ማሚዬ፣ ጓደኛዬ ጋር ደርሼ ለመምጣት ፈልጌ ነው፣ ብዙ አልቆይም አልኳት። እሺ ይሁን፣ ግን አለባበስሽ ምንድን ነው? የመኝታ ቤት ነጠላ ጫማ አድርገሽ መንገድ ልትሄጂ ነው? በይ ቀይሪው አለችኝ። ብዙ ልብ ያላልኩት ጉዳይ ነው። እሺ ብያት ሌላ ጥያቄ ሳታስከትል ፈጥኜ ክፍሌ በመግባት ደግም ራሴን አስተካክዬ ወጣው። እናቴ አይኖቿ ግራ በመጋባት እንደተከተሉኝ ተሰማኝ። እንኳንም አካቢ አዳር ሆነ እንጂ እናቴ ከጀመረች እሱ እንደሚያስጨርሰኝ እርግጠኛ ነኝ። ፈርቻለሁ። ስሜቴን ለሳሚ ያለኝን ስሜት በዚህ ከቀጠለ ከማንም መደበቅ አልችልም። የሰፈራችንን ትላልቅ የተዘጉ ብረት ግቢዎች ሳልፍ አንድም ሰው አልነበረም። በጸጥታ የተዋጠ በአንድ 2 ቅያስ አልፌ የነሳሚ ሰፈር ደረስኩ። ኮሚኒኬሽን ሰፈር የተጠጋጉት የሚኳኩ ሰዓቶች፣ የሚሰዳዱ ሴቶች፣ በር ላይ በተቀመጡ አንዳንድ ተላላኪ ጎረምሶች፣ ከአንዳንድ ቤት የሚወጡ ጭስ የሚያሯሩጣቸው ልጆች፣ ባለቤት የሌላቸው ውሾች፣ በቃ እዚች ለዚች እኛ እነሱ ሌላ ዓለም ላይ ነው ያለነው። የነሳሚ ሰፈር ትህትና
እያሳቀኝ የእነሱ ቤት ደረስኩ። በጭቃ የተሰራች ቤታቸው ላይ በክረምት ወቅት ዝናብ እንዳይሸረሽረው ተብሎ በቆርቆሮ ግድግዳ ላይ ከመለጠፍ ውጪ ምንም ጊዜ የለም። በጎንና በጎን የጎረቤት ቤት ተደግፎ የቆመ ቤት ነው። በሩ ላይ የሳሚ አያት ተቀምጠው አየሁ። በዛን ጠዋት በብርድ ምን ይሰራሉ ብዬ ተጨነኩ። ሰፈር ስቸር ተጠጓቸው። ቀናም ብለው አላዩኝም። አይናቸው መሬት ላይ እንደተተከለ ናቸው። በጣም ያዘኑ ይመስላሉ። ብርድ ቢሆንም የእሳቸው ነጠላ ነው ያደረጉት። ቀሚሳቸው ወፍራም የሚባልም አይደለም። ጫማቸው የተለያየ አይነት ኤርጎንዶ ነው። ሻሽ አላሰሩም። ፀጉራቸው ተበረታትኗል። የተሸበሸበው ፊታቸው የአዘን ጥግ ላይ መድረሳቸው ያሳውቅባቸዋል። ውስጤ ተላወሰ። አንዳች አደጋ ሸተተኝ። ሳሚዬ በቀስታ ሳልረብሻቸው ከጎናቸው ቂጤ ጣልኩኝ። ቀና ብለው አዩኝ ስል ትዝም አላልኳቸው። አይናቸው ካውሬ መሬት ላይ መንቀል አልቻሉም። በዛ ሁኔታ ጥቂት ቆየው። ከዛ ጉሮሬን እንደ ማጽዳት አልኩና እማማ እንዴት ነዎት አልኳቸው። በቀስታ ቀና ብለው ሲያዩኝ ቆዩ። እይታቸው ውስጥ ሳሚዬ ያዩ መሰላቸው። የሳሚ እባካችሁ ድረሱልኝ፣ ይህንን ህይወቴም መቋቋም አልችልም የሚል የፈሩ የተጨነቁ ተስፋ ፍለጋ የሚንከራተቱ አይኗቸው እማማ ምን ነው ሰላም አይደሉም ብዬ ጠየኳቸው እየፈራሁ። እኔ ብለው ወደ ሰማይ አንጋጠጡ። ልቤ ምቱን ጨመረ። ምን ነው እማማ ብዬ ጠየኳቸው አልኩኝ። አይናቸው እንባ እየቋጠረ የኔ ልጅ ከልጅነት እስከ አዋቂ ያልተሳካለት ሰው ታውቂያለሽ? ለነገሩ አንቺ አንድ ፍሬ ልጅ ነሽ። ምኑን ታውቂያለሽ? እኔ በልጅነቴ እናትና አባቴን አጣው። በየዘመድ ቤት ስንዘዋወር ቆየው። ምንም ምኞት ያልነበረኝም። ከዛ ግን በጣም የሚወደኝ ሰው አገኝቼ አገባው። ደስተኛ ነበርኩ። ግን ብዙም ሳይቆይ ባሌ ውትድርና ገባ። እዛ መሃል የምታምር ልጅ ወለድኩ። ቤተሰብ ኖረኝ ብዬ ደስታዬን ማጣጣም ከጀመርኩ ባሌ ጦር ሜዳ ሆኖ ሞቶ ቀረ። የባሌ ሞት ስሰማ ብን ብዬ ሀገሩን ለቅቄ ወደ አዲስ አበባ መጣው። ይኸው እዚህ ሰፈር ልጅ ከልቤ ሆኜ ላሳደግኳትም አዘን ደቁሶኝ ነበርና ፍቅር ከመስጠት ውጪ ስለ ወደፊት መንገድ ለማስተካከል አልጣርኩም። ድንገት ማርጓቴ አወቅኩ። ከመቼው አደጋ ለዚህ እንደበቃው ለማስተዋል አልቻልኩም። ከባድ ድንጋጤ ውስጤ ነበር የገባው። ራሴን ወቀስኩ። ግን የፈሰሰው አይታፈስም ልጄ አምልጣኝ ነበር። እናም ወንድ ልጅ ወለደች። አባቱ የማታውቅ ብትጠይቃት ይሄው ለማለት የማትችለው ሰው ሆኖ ይሁን ብዬ ተቀበልኩ። ግን ድጋሚ ሐዘን ሰበረኝ። ልጄ ራሷን እንዳለች ድንገት ሞተችብኝ፣ ትታኝ ሄደች እያሉ እያለቀሱ ሐዘኑን ባልቻለው ለወላጅም ልጅ ለልጅም ልጅ ስል ራሴን አጠነከርኩ። እሱንም ለማሳደግ ብዙ ጣርኩ፣ ለፋው፣ ትኩረት አደረግኩ። ከማንም እንዳያንስ ወደፊት
ለማሳመር የቤት እንጀራ እየጋገርኩ አትክልት እየሸጥኩ ብዙ ነገር እየሆንኩኝ አሳደግኩት፣ አስተማርኩት። በመጨረሻም በማዕረግ አስመረኩት። ሳሚዬ ሁሉ በቂ አልነበረም። ይህንን ልጅ በቂ አልነበረም። ልጄ ጥሎኝ ሄደ፣ ተስፋዬን አጣው ብለው አለቀሱ። ልቤ ቀጥ አለ መሰለኝ። እማማ ሳሚ የት ሄደ አልኳቸው እየተንተባተብኩ። አይናቸው በለበሱ ጨርቅ እየጠረጉ ራሴን እና አንቺን መቀየር አለብኝ። ተምሬ እዚህ ሀገር ስራ ማግኘት አልቻልኩም። በጉልበቴም ሞከርኩ፣ ለመነገድ ሞከርኩ። ምንም ጠብ የሚል ነገር የለም። ከእጅ ወደ አፍ ብቻ ነው። ነገሮችን መቀየር አለብኝ ብሎ ከሀገር የሚያስወጡ ሰዎች አግኝቻለሁ። 1-2 ጓደኞቼ አብረውኝ አሉ። አንዱ ከደህና ሰው ልጅ ስለሆነ ገንዘቡን ሊከፍልልኝ ነው ብሎ ግልጽ ያልሆነልኝን ነገር ነግሮኝ ተሰናብቶኝ ሄደ። ልጄ ተው ብለው አልሰማ አለኝ። ዳግም ሰው አጣሁኝ። የኔ የብቸኝነት መቼ ነው የሚያበቃው ብዬ ብለው ያላለቀሱት ከአጠገቤ ተነስተው ወደ ፊት ተራመዱ። በሩንም ሳይዘጉ ከዛ ሰፈር ብቻውን። ሰላምና ጤና ከእናንተ ጋር ይሁን። ውድና የማወዳችሁ የማከብራችሁ ቤተሰቦች ላይክ፣ ሼር ማድረግ እንዳይረሳ። ክፍል 3ን በሚቀጥለው ይዘን እንመጣለን። መልካም ቆይታ። አመሰግናለሁ አብራችሁን ስለቆያችሁ።